የኤርትራ የመሬት ስር ኦፕሬሽንና የስነ ልቦና ጦርነት። የኢትዮጵያና ኤርትራ ውጥረት አዳዲስ መልክ ይዟል። የተጋለጠው የዲፕሎማሲ ሽፋንና የመሬት ላይ ውጥረት። በኢትዮጵያ ቀይ ባህር ፍላጎት ዙሪያ ለረጅም ጊዜ የዘለቀው የዲፕሎማሲ ጭጋግ በመጨረሻ የቀደመው የሽፋን ፍንያ አክትሞ ግብፅ አቋሟን ፊት ለፊት ይፋ አድርጋለች። ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሶ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። የተጋለጠው የዲፕሎማሲ ሽፋንና የመሬት ላይ ውጥረት። በኢትዮጵያ ቀይ ባህር ፍላጎት ዙሪያ ለረጅም ጊዜ የዘለቀው የዲፕሎማሲ ጭጋግ በመጨረሻ የቀደመው የሽፋን ፍንያ አክትሞ ግብፅ አቋሟን ፊት ለፊት ይፋ አድርጋለች። ከዚህ ውጪ በትግራይ ክልል አሳሳቢ የፖለቲካ ማዕበል መታየቱና በሱዳን ጦርነት ውስጥ የኤምሬት እጅ ገብቶ መገኘቱ ዋነኛ ትኩረታችን ይሆናል። ግብፅ ፊት ለፊት መጣች። የቀይ ባህር ባለቤትነት ክርክር። ለወራት ሲጠበቅ የነበረው የግብፅ ቀጥተኛ አቋም ይፋ ሆኗል። ካይሮ ቀይ ባህርን በተመለከተ ኢትዮጵያን ስም ባትጠራም ቀይ ባህርን በየብስ ከሚያዋስኑት ሀገራት ውጪ ሌላ ሀገር አያገባውም የሚለው አቋሟ ኢላማው ኢትዮጵያ እንደነበረች ፍንጭ ሰጥቶ ነበረ። አሁን ግን የግብፅ የውጭ ጉዳይ ሚኒስቴር ባደር አብዱላቲ በግልጽ ኢትዮጵያን ጠቅሰው ከባህር በር ውጪ ስለሆነች አይመለከታትም ሲሉ አውጀዋል። ይህ አቋም የሚያሳየው የግብፅ ፍላጎት ጥልቅና ስልታዊ መሆኑን ነው። ሚኒስቴሩ ቀይ ባህርን በማስተዳደር በኩል በሰፊው የሚመለከታቸው ሀገራት ግብፅና ሳውዲ አረቢያ ብቻ እንዲሆኑ መታወቅ አለበት ሲሉ ተናግረዋል። ይህ አቋም የሁለቱ ሀገራት በተለይም ግብፅ በቀይ ባህር ላይ የበላይነትን የማስፈን ፍላጎቷን ያሳያል። ግብፅ ቀይ ባህርንና ሜዲትራኒያንን የሚያገናኘው የሲዩዝ ካናል ባለቤት ስትሆን በዓመት እስከ $10 ቢሊዮን ገቢ ታገኛለች። ሆኖም በየመኖቹ ሁቲ ታጣቂዎች ጥቃት ምክንያት የካናል ገቢዋ በግማሽ ቀንሷል። ግብፅ ቀይ ባህርን ከአጥቂዎች ለመጠበቅ ተነሳሽነት ሳታሳይ የኢትዮጵያ ጉዳይ ሲነሳ ግን የኮሪደሩ ዋና አስተዳዳሪና ጠባቂ መሆን አለብኝ እያለች ትገኛለች። የግብፅ ታሪክ ኢትዮጵያ ከቀይ ባህር እንድትገፋ በማድረግ ረገድ የነበራት ሚና ከፍ ያለ እንደነበር የታሪክ መዛግብት ያስረዳሉ። አሁን ደግሞ ኢትዮጵያ ወደ ባህሩ መመለስ የለባትም፣ አያገባትም በሚል ታሪካዊ አቋሟን መድገሟ ነው። በትግራይ የሚንቀሳቀስ የፖለቲካ ማዕበል። ከትግራይ ክልል የወጣው መረጃ ውስጣዊና የመሬት ላይ ውጥረትን ያሳያል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ ወልቃይትንና ተፈናቃዮችን የሚመለከት ጠበቅ ያለ የተቃውሞ መግለጫ አውጥቷል። ካቢኔው የፌዴራሉ መንግስት የሰፈነውን ሰላም በማናጋት ተፈናቃዮችን ለመመለስ በሚል ሽፋን የሚያደርገውን እንቅስቃሴ ፈጽሞ ተቀባይነት የሌለው ሲል ተቃውሟል። የጊዜያዊ አስተዳደሩ አቋም በወልቃይት ያለው የአስተዳደር መዋቅር ፈርሶ በምትኩ የትግራይ አስተዳደር እንዲተካ የሚል ነው። ከዚህ ውጪ ህወሓት ለክልሉ ተቃዋሚ ፓርቲ ሳልሳይ ወያነ ከ10 ሚሊዮን ብር በላይ መደለያ ሰጥቷል የሚለው መረጃ ውዝግብ ፈጥሯል። የሳልሳይ ወያነ ፓርቲ ግን የማላቀው 12 ሚሊዮን ብር ወደ አካውንት ገብቷል ሲል ለምርጫ ቦርዱ አሳውቆ ድጋፉን እንደተቀበለ አሳውቋል። ይህ ክስተት የፖለቲካ ሽሚያው ገንዘብ ነክ መሆኑንና የስም ማጥፋት ዘመቻ እንደቀጠለ ያሳያል። ከህወሓት ተነጥለው ስምረት ፓርቲን የመሰረቱት አካላት ላይ ያለው ጫና ተጋልጧል። የፓርቲው ስራ አስፈጻሚ የነበሩት ወይዘሮ አልማዝ ገብረ ጻድቅ ከካቢኔ ኃላፊነታቸው መነሳታቸው በህወሓት ትዕዛዝ እንደሆነ አብራርተዋል። ይህ የሚያሳየው ከህወሓት የተለየ አቋም ማስተናገድ አለመቻል በክልሉ የቆየ ልማድ መሆኑን ነው። የኤርትራ ምላሽ ለኢትዮጵያ ባለስልጣናት። የ7 ዓመታት የሰላም ስምምነት ውጥረት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ ፊልድ ማርሻል ብርሃኑ ጁላና ጀነራል ባጫ ደበሌ ንግግሮች ላይ የሰጡት ምላሽ ጥልቅ የፖለቲካዊ ውጥረትን አመላካች ነው። ይህ ምላሽ የሁለቱን ሀገራት ግንኙነት መሰረት የሆነውን የ2018 ዓ.ም የአስመራ የሰላም ስምምነት የሚፈታተን ነው። የኤርትራ የማስታወቂያ ሚኒስቴር ኃላፊ የማነ ገብረ መስቀል የብልጽግና ፓርቲ ከፍተኛ ባለስልጣናት ታሪክን የመርሳት ከባድ ችግር እንዳጋጠማቸው በመግለጽ መልእክታቸውን ጀመሩ። አቶ የማነ ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን እንዴት አጣች ኢትዮጵያ፣ የፋይል ሪከርድም ሆነ ተቋማዊ ውሳኔ ማግኘት እንዳልቻሉ በፓርላማ ማለታቸውን ጠባጫሪ ንግግር ሲሉ ወቅሰዋል። ኤርትራ ይህንን ታሪክ እውነቱ ተጣሞ ቀርቧል በማለት ትከራከራለች። አቶ የማነ
በ2018 በወቅቱ የኢትዮጵያ ውጭ ጉዳይ ሚኒስቴር የአሁኑ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ በተገኙበት የተፈረመው የሰላም ስምምነት ዋናው ጉዳይ የኤርትራ ድንበር ኮሚሽን ኢቢሲ ውሳኔን አፈጻጸም ማዕከል ያደረገ እንደነበረ አብራርተዋል። ጀነራል ባጫ ደበሌና ሌሎች ባለሥልጣናት የአሰብን ጉዳይ አንስተው መውጣታቸው የቅርብ ታሪካችን ችላ በማለት የሐሳብን አጀንዳ መያዝ ነው ሲሉ ወቀሱ። ይህ ተግባር የኤርትራን ሉዓላዊነት፣ አንድነት የሚነካና ዓለም አቀፍ ሕግን የሚጥስ ተብሏል። የማነ ፊልድ ማርሻል ብርሃኑ ጁላን ቀደም ሲል በ1998 ዓ.ም የኢህአዴግ መንግሥት ኤርትራን በጦር ሰባቂነት ሲወቅስ አዝነው እንደነበር አስታውሰዋል። አሁን ግን በተቃራኒው የኤርትራን ግዛት አንድነት የሚነካ መልእክት ማስተላለፋቸው ወጥነት የጎደለው መሆኑን ጠቁመዋል። ጀነራሉ ቀደም ብለው በፈረንጆቹ 2000 በቡሬ ግንባር ተጨፍጭፈን እንደነበር መናገራቸውን በማስታወስ አሁን ደግሞ ያንን ታሪክ ችላ በማለት የአሰብን ጥያቄ ማምጣታቸው ታሪክን በማጣመም ተጠምደዋል የሚለውን ክስ አጠናክሮታል። ኤርትራ ይህንን ሳምንት ብቻ ዛሬን ጨምሮ በተከታታይ 3 ቀናት ጠንካራ መግለጫዎችን በመስጠት ከ1990 ዓ.ም ወዲህ በኤርትራ ምድር የተሰለፉ የኢትዮጵያ ወታደራዊ ኃይላት ያስተናገዱት ጉዳት ቀላል አለመሆኑን በማስጠንቀቂያ መልእክት አስተላልፋለች። ይህ ሁሉ ሁኔታ በአዲስ አበባና በአስመራ መካከል ያለው ዲፕሎማሲያዊና ወታደራዊ ግንኙነት በቀላሉ ሊፈርስ የሚችልበት ደረጃ ላይ እንዳለ ያሳያል። የኤርትራ የመሬት ስር ኦፕሬሽንና የስነ ልቦና ጦርነት። የኢትዮጵያና ኤርትራ ውጥረት አዳዲስ መልክ ይዟል። ጠቅላይ ሚኒስትር አብይ አህመድ አሰብ ከኢትዮጵያ ያለ አግባብ ተወስዷል ሲሉ ከተደጋጋሚ ንግግራቸው በኋላ ኤርትራ ከመጋረጃ ጀርባ የምታደርገውን ኦፕሬሽን አጠናክራለች። ኤርትራ የኢትዮጵያ ባለሥልጣናትን የሚተቹና የኢሳያስ አስተዳደርን የሚደግፉ መልእክቶችን የሚያስተጋቡ የበይነ መረብ ሰራዊቶችን ማስተማራቷን ዋዜማ ራዲዮ አትቷል። አስመራ ይህንን ያደረገችው የኢትዮጵያ መንግሥት 30,000 የሚዲያ ሰራዊት አሰማርቷል በሚል ክስ ከሰነዘረች በኋላ ነው። ከስነ ልቦና ጦርነት ባሻገር ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ተቃዋሚ አማጺ ኃይሎችን በገንዘብ በሎጂስቲክስና በጦር መሳሪያ በድብቅ በመደገፍ በአዲስ አበባ ላይ ጫና ለመፍጠር እየሞከረች ነው። ይህ ሁሉ ውጥረት እየጨመረ ቢመጣም ሙግቱን ለማርገብ ያለመ የምዕራቡ ዓለም ዲፕሎማሲያዊ ጣልቃ ገብነት እንደሌለ አጽንኦት ሰጥቷል። ሁለቱም ሀገራት አቋማቸውን በማጠናከራቸው የአፍሪካ ቀንድ ዳግም የጦርነት ጠርዝ ላይ እንዲወድቅ መገደዱን አመላክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።